ሰላም አለይኩም ወራህመቱላሂ ወበረካቱ። ደጋግሞች እንዲላችሁ አልሐምዱሊላህ ሰላም ነኝ። እንደም ተስተካክሎ ሰላም ያለ ነው። ምግብ የሚሰሩ ልጆች ጽናትን ይስጣቸው፣ እንደ ጉልበትን ይስጣቸው። ሌላ ምንም አይደለም። አላህ ይገድፋቸው። እኔ ምግብ በቃ ማለት ምግብ ስራ በጣም ነው የሚያደክመው፣ በጣም ነው ጊዜ የሚያቃጥለው። ለራሳችሁ ጊዜ ይኖራችሁ በሽተኛ ነው የሚያደርገውና አላህ ይገድፋችሁ ልላችሁ ነው። እኔ ደግሞ የምሰራቸው ምግቦች በጣም ትንሽ ጊዜ የሚወስዱ ከበድ ያሉ ናቸውና የሚገርማችሁ ነገር ደግሞ ምግብ ስሰራ ሰው ሲያግዘኝ አልወድም እና ራሴ ስሰራ ነው ደስ የሚለኝ። ግን እዚህ ጋር ትንሽ ለመጠቅለሉ ላይ ያግዛኛለች ሴትየዋ። ግን አልሐምዱሊላህ ያው እኔ አሁን ሀገር ልገባ ነው። ግን ለማለት የፈለኩት ምንድነው ምግብ ስራ በጣም ደስ የሚል ሙያ ነው እንደኔ ማለት ነው። እኔ ደግሞ በጣም የተዋጣልኝ ሙያ ነኝ በምግብ ነገር እኔ አይደለም ያልኩት ሳውሬ ሴትዬ ሰዎች በጣም ነው የሚያወሩት ማለት ነው። ማለት ምግቤ እንደሚጣፍጥ ያወሩልኛልና እኔ ደግሞ ሞራል ይሆነኛል፣ ስሪ ይለኛል ማለት ነው። ግን ያው ራሴን እየጎዳሁ ነው። አሁን ኢትዮጵያ ልገባ ስለሆነ ያው ሰው ምናምን እየጠራች ነው ማለት ነው ሰሞኑን። እና እንግዲህ ከዚህ በኋላ የሰው ምግብ አናገኝም እያለች ወላሂ እንደዛ እያለች ነው። ለምን ነገር ላካብድ አይደለም። የሚያቀኝ ሰው ያቀኛል። እኔ ባለሙያ ነኝ። እንግዲህ ምን ባለሙያ ነኝ? ሰው ብቻ ነው እንዴ ማመስገን የሚቻለው? ራስንም ይመሰገናል እንዴ? እና በኮንፊደንስ ነው የማወራው እኔ ስለምሰራቸው ነገሮች ማለት ነው። ከነዚህ ሀገር ዜጎች አልተናነስም ምግብ ስሰራ። እንደውም ጠንቀቅ ብዬ ነው የምሰራው። እነሱ እንደውም ትንሽ አንዳንዶቻቸው በጣም የሚያስጠሉት ምግብ ሲሰሩ ለምን በእጃቸው እየበሉ በዛው ምናምን ነገር እንትን ይላሉና እኔ ደግሞ በጥራት በጥንቃቄ ነው የምሰራው ማለት ነው። በቃ ይሄ እውነት ነው። ራስሽን አታመስግን የሚል አይጠፋም ብዬ ነውና ግን እንዴት እንደደከመኝ ብታውቁ። አላመንኩም እስከምጨርስ። ጠዋት ደግሞ እንዳጋጣሚ እንግዳ መጥቶ ነበር። ለነሱ አትክልት ምናምን ያልሰራሁትን ጠይቁኝ ዛሬ ብቻ። ከዛ ደግሞ ምግብ መስራት ጀመርኩኝ። ጣፋጭም ሰርቻለሁ። ግን ኩሽና ሰው ስለነበረ አልተመቸኝም። ያው እኔ ሁሉ ጊዜ ምግብ ስሰራ የሆነ የተቆራረጠ ነገር ነው። ያን ይመስላል የዛሬው ውሎ። ሰላም አለይኩም።